ማናት እሷ? ሁሉ ነገር አይቼዋለሁ። ሰምኛለሽ? ሁሉ ነገር አይቼዋለሁ። ምን አይነት ስራ ነው የሰራሽ? እባክሽን ቁጭ በይና ራክተን ነው ከዚህ ጋር እንደዚህ አይነት ኃጢአት ሳይደለም እንዴ? ይሄን ስለቂጥ እያየ እኔ እንኳን ባለቤት ሌላውን እኮ የሚሻፍድበት ነው ያለሽ ታውቂያለሽ? ቀለው የኔ ልዩ እስማ ከዛ ቦርሳዬን እዚህ ጋር ቁጭ አድርጌልሽ ጎንበስ ማለት ሰው አይቶኝ ቢሆን አስበሽዋል? ጭራሽ ከኔ ውጭ ሌላ ሴት መቀናት ነው እንዴ? ቆንጆ ምን ከሷ ጋር ብርግና ስታረግ ውጣ እያልኩ ነው። ጓደኛዬ ነች ያልሽው ወንድ ነው እንዴ? አይደለም ቶቶች ራስ እኮ ቤት አባታችሁ እንደሚያምሩ አንቀላ እንደምትወዳቸው በጣም ነው የምወዳቸው አያልኩሽ አቶ ገብሬ እንደዛ አይደለም። እኔ ስም እባክዎት ይቀበላቷል። እኔ ስም አቶ ገብሬ እኔ ስም እባክዎት የኔ ቆንጆ ይፈጠናል። እሺ እሺ አይሻ እንዳሳይሽ ነበር። ጠባሳ እኮ እዚህ ጋር ነበር እንዴ? ምን ሆነ? በሰላም ነው የመጣው? በጭቅጭቅ ዋሌት ልረስች እጄ ነው። ይሄን ማታውቂያለሽ። እንኳን እንደዚህ ነው በደንብ ማሳጅ ላድርግልሽ። በእናትሽ አታሳፍሪኝ። እኔ ምንም አያሳፍርም እኮ ያው የኔ ማለት ነው። እንኳን እንደዛ አድርገሽ ገና እንደዚህ እኔ በነከከፍሻለ እንደሚነሳ እስኪ እንጠብቀው። ይነሳ ከሆነ አታሳፍሪኝ ያልኩሽ ማለት ለምን አታሳፍሪኝ? ማንንም አይረዳኝም። ምንሽ ለዚህ ነው ዝም ብዬ ከመሬት ተነስቼ ምናምን አይደለም። ታውቂያለሽ አባቴ ምን ሲለኝ ነበር? የዛች የጠንቋይ ቤተሰብ እግዚአብሔርን ስጦታ የሰጠኛል ሰው የስንዘ ጠንቋይ ቤተሰቦች ናቸው የሰጡ። ምን አይሆን የሆነ ነገር ቆረቆረኝ መሰለኝ። ቆረቆረሽ እንዴ? ያው ምንም አለበስኩም ታውቂያለሽ በውስጥ ለዛ ነው። አረ ማለት ለዛ ነው ይሄን ቢጃማ የለበስኩት። እኔ ራሱ የምር የሆነ ነገር ያለ ሲያስቸግረኝ ነው። እና ታዲያ ለምን እናድርግ እንዴ? ጓደኛዋ እኮ ነች። ከእሷ ጋር እንግዲህ እንደሚያት እዚህ አካባቢ ቃቋ ይታገስኛ አግኝተን እንደ ምን ሲያደርጉ ነበር እየተሳሳሙ ነው። እና ከዚህም ያለፈ ነገር ከእሷ ጋር አይተናልና ካላመኑ ደግሞ ውስጥ ከባለቤቱ ጋር ተጨምሮ ወቅት ተደረገ። ምንድን ነው ያየሁት ነገር? ውድ ቤተሰቦች እንግዲህ ሲፈጠር የነበረው እንዳለ ተመልክታችሁታል። ያው እንግዲህ እኔም ለባለቤቷ መልዕክት ልኬለት መጥቻለሁ። ያለው ነገር እንዳለ ተመልክተናል። በቂ የሚባል ማስረጃ ይዘናል። ሰርጅቷን በደንብ አጣርተናል። ያው ሴት ሳትሆን ወንድ ጾታ ያላት ግን ለሴት የተፈጠረች ናትና ያው ምንም ማድረግ አንችልም። በጉዳይ ላይ ምንም ነገር ማድረግ አንችልም። ነገር ግን ለባለቤቱ ጉዳዩ ነው ሰው ቀን መፍትሄ መፈለግ ስላለብን ለቤቱ ተገኝተናል። እስኪመጣ ድረስ አብረን ጠብቅ። እየጠበቅናቸው እንግዲህ ግቢያቸው እስከገባን አንድ 15 ደቂቃ ሆኗል። እንጠብቃቸው። እየደወሉልኝ ነው። እስኪ መድረስ ላሳውቃቸው። ሄሎ 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 ሄሎ፣ አይሰማኝም የሚሉት ነገር አቶ ገብሬ ሰሞታ ላይ ሞት እኔ ግቢ ውስጥ ላይ የእርሶ ግን ድምፁ ትርቋል ከስልክዎት መሰለኝ። እሺ እሺ፣ እየተደማመጥን ነበር። ኔትወርክ ይሁን ስልካቸው ትንሽ አስቸግሯል። እስኪ ይጠብቃቸው። ይታዩኛል አቶ ገብሬ። እንግዲህ እሳቸው ይመጡና ያለውን ነገር ረጋግጠን እነግራቸዋለን። እየመጡ ነው፣ ይታዩኛል ከርቀት። እስኪ እንጠብቃቸው። እንዴት ዋሉ አቶ ገብሬ? ሰላም ዋሉ? ሰላም፣ እግዚአብሔር ይመስገን። ለአቶ ገብሬ ያገኘነውን ነገር እንግዲህ በመጀመሪያ ማስረጃዎችን እናሳዩትና ያው እንግዲህ ባለቤቱ ተነገሩኝ በኋላ ጥቆማ ተሰጡኝ በኋላ ስንካተን ነበር። ይረጋጉና እናሳዩት። እቺን ግለሰብ ያውቋታል እንዴ? ጓደኛዋ እኮ ነች። ከእሷ ጋር እንግዲህ እንደሚያት እዚህ አካባቢ ቃቋ ይታገሱና አግኝተን እንደ ምን ሲያደርጉ ነበር እየተሳሳሙ ነው። እና ከዚህም ያለፈ ነገር ከእሷ ጋር አይተናልና ካላመኑ ደግሞ ውስጥ ከባለቤቱ ጋር ተጨምሮ ምንድን ነው ያየሁት ነገር? እባክዎት ይረጋጉ አቶ ገብሬ። አይደለም እኔ ስሙ አንቺ ምን አይነት ስራ ነው የምትሰሪው? ከሴት ጋር እንዴት እንደዚህ አይነት ስራ ካሜራ ትላለች እንዴ?
ስለ ካሜራ ታወራለሽ እንዴ? ምንድን ነው የምንቀመጠው? እሺ ይገባኛል። ስለ ካሜራ አይደለም የምናወራው። አንተ ከመቼ ጀምሮ እንደዚህ አይነት ወሬ የምታወራኝ ምንድነው? እንደዚህ ምን ማናቸው እነዚህ? ምንድነው? ምን እየተካሄደ ነው? እነሱ ይደንቁሻል እንዴ? አንቺ ሰራሽ ስራ ምንድነው? ጓደኛሽ ጋር ምንድነው የምታደርጊው? እባክህ ምንድነው ያለው ነገር እናስረዳሻለሁ። ከሴት ጋር እንደዚህ አይነት ነው የምታወራው? የምሴት ምንድነው ያየሁት እንዴ? እትሮሽ ነው ከጓደኛሽ ጋር ምን እያደረግሽ ነበረ? ፍቅርታ ምንድነው? ምን እያደረግሽ ነበረ? ናቺ ፍቅርታ ማናት? ምኑ ነው የምረጋጋው? ፍቅርታ ማናት? እስኪ ንገሪኝ፣ ማናት እሷ? ሁሉን ነገር አይቼዋለሁ። ሰምኛለሽ? ሁሉን ነገር አይቼዋለሁ። ምን አይነት ስራ ነው የሰራሽ? እባክሽን ቁጭ በይና ተረጋግተን እናውራ። ከሴት ጋር እንደዚህ አይነት ኃጢአት አይደለም እንዴ? አቶ ገብሬ ምንም ቁጭ እላለሁ። ምን የሚያረጋጋ ነገር አለ? ያለው ነገር ስለማይ እባክህ ተረጋግተን ቁጭ ብለን እናውራ። እሺ ምንድን ነው የምትነግረኝ? እሺ እባክህ እንዴ አንቺ እኔ ባመንኩሽ ምን አሳጥቼሽ ነው ከሴት ጋር እንደዚህ አይነት ግንኙነት የምታደርጊው? ልትዋሺ ነው? ፍቅርታ ምንሽ ናት? ምንሽ ነች? ጓደኛሽ ምን ጓደኛ? ግን ስለ ፍቅርታ እስኪ ያየነው ብዙ ነገር አለ። አቶ ገብሬ ከአንቺ ጋር አሳይቶኛል እኮ ሁሉ ነገር። አንቺ የምን ማሳየት ነው የምታወራው? ምንድን ነው ያሳየኸው? አንተ ማንነት ጀምር። ምን አይነት ነገር ብታሳይ? ማንነቱን ተይና ምን አይነት ግንኙነት ነው ያላችሁት? እንግዲህ እንደ ማንኛውም ሴት ጓደኛ ነው አለን። እዚህ ያደረጋችሁት ነገር እንደዚህ ነው? ጓደኝነት እንደዚህ ነው? የት አለ? ምንድን ነው ያየኸው? እንደዚህ እየለበስሽ የምትወጪው እሷ ጋር ነበር እንዴ? እሷ እኮ የምትወጣው ቤቴ ነው። ሲቀጥል ደግሞ ታውቃለህ ከድሮ ማንስ አንተ ጋር እኔ እኮ ጠርጥሬ ነበር። ስትመላለስ ጊዜ ጠርጥሬ ነበረ። በሷ መጠረጠረኝ ነው? አዎ በሷ ያየሁትን አይቼ ነው። ጓደኛዬ ነን። ከሴት ጋር ምን አለ? ምን ላድርግ እችላለሁ? እየተሳሳማችሁ አልነበረም እንዴ? ምን አይነት ማሳሳም ነው የምታወራው? እሺ የሰማሽኝ ከሆነ ከዚህ በፊት አቶ ገብሬ ስጋቻቸው ፍቅርተ የምትባል ተይኝ እንዳነች ነው። ፍቅርተ ታበላሻታለች። ከእሷ ጋር ከዋለች በኋላ ባለቤቴ ባህሪ በጣም ታለች በለው አሰቡ እንጂ በዚህ ልክ ትባለጊያለች ባል አሰቡም ነበረ። በጣም ያሳዝን። አይ እናንተ እነማን ናችሁ? ምንድን ናችሁ? አሁን ማንነታቸውን መጠየቁን ተይና የሰራሽው ስራ ምንድነው? አዎ ከኔ ጋር ነው የመጣው። አሻ እንደዚህ ያገልጥሽ ለአቶ ገብሬ ጥሩ ሚስት መሆን ያቃተሽ ለምንድን ነው? ምንድን ነው ያሳጣውሽ? ምንድን ነው ያጣሽው ከኔ? አይ እናንተ ሲጀምር ከመቼ ጀምሮ ማለት ምንም እኮ ሁሌ በፍቅር አለ እንዴ እየኖር ነው ያለ ነው። በፍቅር ስለሆንኩና ከሴት ጋር ምትሆኝ። ኧረ በእናትሽ እኔ እኮ ባህሪ ሲቀያየር ተጥሬ ነበር። አቶ ገብሬና ባንቺ ታረመሃል። አሁን ላይ እንደሌለው ደስተኛ እንዳልሆንሽ ችግር እንዳለ ትነግራቸዋለሽ አይደል? ያለ ምንድን ነው ያው ይባልና ሚስት ችግር ነው አይደል? ያው የሆነ ነገር ክፍተት ይኖራል ምናምን በቃ እና ክፍተቱን በእሷ ነው የምትሞሪው። ምን እያልከኝ ያለው? ግራ እያጋባኸኝ ነው። ምንድነው ግራ የሚገባሽ? ምንድነው ግራ የሚገባሽ? ጓደኛዬ ስለ ሴት ጓደኛ ምንድነው? ምን ላድርግ ይችላል? የተለየ ነገር አታፍሪም እንዴ አንቺ? የምን ማፈር ነው የምታወራው? ንገረኝ እስኪ ምንድነው? ከሴት ጓደኛዬ ምን ላድርግ ይችላል? ቁጭ ይዘው ነው ወደ ምንድነው? ምንም ቁጭ የሚያስብል ነገር ለማለት እኔ በእነዚህ መንገድ ትሰኛለሽ? ነገር አትፈልጊም? አዎ አዎ፣ ውጭ ማይሆን በስልክ ማይሆን አንቺ ከሴት እኔ ላይ እንደዚህ ነገር አዎ፣ አንቺ ላይ ማድረግ ማትሽው ነገር ጭራሽ አንተ ባይበስ አሰብከኝ። ይኸውልሽ ትሰሚኛለሽ? ያየሁትና የሰማሁት ነገር አዎ ልክ ነኝ። አዎ ከዚህ ተጨራሽ አንቺ ወጥ ስሚ እንጂ እዚህ ጓደኛሽ ጋር የጠረጠረው ነገር እኮ እውነት ነው አይደል? ምን ላደርግ እችላለሁ እኔ? ቆይ እሷ ምን ሊኖራት ይችላል? እሷ ሴት እኮ ነች። ሴት ነች አይደል እንዴ? ወንጀል ባይሆን እንኳን ኃጢአት አይሆንብሽም እንዴ? ከሴት ጋር እንዴት ከሴት ጋር ደስ ታደርጋለሽ? እኔ ወሬ አታውራኝ። እኔ በእነዚህ መንገድ ጠረጠረኝ ለአንድ ቀን አስቤው አላውቅም። እሺ አንተ ማድረግ ማትችለው ነገር እኔ ማልችለው ነገር እሷ ሰጠችሽ። ምን ልታደርግ ትችላለች እሷ? እና ታዲያ እኔ ማልችለው ነገር ምን ከሷ ምንድን ነው ያገኘሽ ታዲያ? የተለየ ነገር እኔ ምንም ያደርኩት ነገር ምንድን ነው የተለየ ነገር? ነገርሽኝ እኮ አሁን ነገርሽኝ። ምንም የነገርኩህ ነገር የለም። አንተ ማልችለው ነገር አልሽኝ እኮ። እኔ ማልችለው ነገር ከሷ ምንድን ነው ያገኘሽ? ግን ቀና ብለሽ አታፍሪም? ግን አይኔን አየሽ ታውሪ? አዎ አንተ ምን አይነት ጠረጥርሻለሁ። ካልፈለክን እኮ በስርዓት መለያየት እንችል ነበር አይደል እንዴ? አሁን ዝም ብለሽ ያለሽ የሰማሽኝ የሰማሽኝ ከሆነ ቁጭ በይ። አይንን አፍጠሽ ትናገሪያለሽ። አቶ ገብሬ እየሰሙኝ ከሆነ ሰምኛለሽ። አንቺ አፍሽን አትክፈቺ፣ ነግሬሻለሁ። ጭራሽ አንተ ማትሰጠኝን ከሷ ምን የተለየ ነገር አገኘሽ?
ምናልባት አይደለም ምንም ወሬ አይደለም አይቼ ነው አይቻለሁ አዎ አይቻለሁ አይቻለሁ በቃ አይቻለሁ መመልከት ከቻልሽ እኔ ከቆንጆ ፍቅርተ ጋር ማለማ ፈርሽ እሺ ይሄ ቁጭ ብለሽ ይሄ ምንድነው እንትምት ይሄ ተቀናበረ ነገር ነው ምንም የተቀናበረ ይሄ እኮ የሁለታችን ፎቶ ወስዶ ምናምን አቀናብሮልሽ ነው ይሄ ቪዲዮ ይቀናበራል ቪዲዮ ነው ይሄ የሰማሽ ነው ይሄ ስነ ስርዓት ይኖርሽ ይሄው ልትሰሚኛለሽ ስነ ስርዓት ይኖርሽ ነግሬሻለሁ ይሄን ያህል እኮ ፊት ሰጥቼሽ እንትን ነው በስርዓት መለየት ነው ትችላለህ ተነጋግረን ጧት መጣ እሱን እንደርስበት ማታ እንኳን በስርዓት እንኳን ሴት ማድረግ እንኳን ማትችል ሰው ነህ እሺ ለዚህ ነው ከሷ ጋር እንትን ያልሽው አንተ ላይ እየጠረጠርከኝ ያለው በራስህ እኔ ካልቻልኩ ከሴት ጋር ነው አታፍሪም ይሄን እንኳን አፍሽን ሞልተሽ ታውራት እፈሪ ማፈር አለብሽ አንቺ አቶ ገብሬ ማፈር አለብሽ ነገርኩሽ አቶ ገብሬ ስለዚህ እሷ ጋር ስለዚህ እሷ ጋር ሰሙኝ ነው ኃጢአት ነው ወንጀለኛ ነሽ አንቺ እሱ ነው እንዴት እንደሚያደርግ አሁን ዝም በይ አስጨርሽው አሁን ዝም በይ በቃ የሰሙኝ ከሆነ ባለቤቱ ከሴት ጋር ነበር ማግጠው ወይዘሮ ፍቅርተ የምትባለው ወይዘሮ ፍቅርተ ይቅርታና ወይዘሮ ፍቅርተ ወይም ታግባ አላውቅም ወንድም ሴትም አላውቅም ብቻ ግን ማለት ሺሜል ወይም ደግሞ የሴቱ ነው የወንድ ጾታ ያላቸው በተፈጥሮ ቁጭ በይና እባክሽ ጭራሽ ምን እያልከኝ ነው ግን ልጅቷ ተፈጥሮ የሴት ቢሆን አንቺ ቁጭ ያልኩሽ እኮ እልሽ ባለቤትሽና ክብሬ ነው አርፌ ማወራሽ የሰሙን ከሆነ አቋሟ ሰውነቷም እንደ ሴት ልጅ ጡት ይኖራታል እንደ ሴት ልጅ መልክ አላት እንደ ሴት ልጅ ፀጉር አላት ነገር ግን አንተ ፍቅረኛው ነህ ጋር ስትደርስ የወንድ ነው ያዘች ያንን ደግሞ ምን ከሷ ጋር ብልግና ስታረግ ጓደኛ አይነች ያልሽው ወንድ ነው እንዴ ይኸውልህ አይደለም ስማኝ ቆይ ከወንድ ጋር ነበር አቶ ገብሬ እኔ ስሙ በተፈጥሮ ነበር እባክዎት አቶ ገብሬ እኔ ስሙ እባክዎት እኔ ስሙ እባክዎት እኔ ሴት ናት ብዬ ጭራሽ ከወንድ ጋር ነው እንዴ ጭራሽ ለከንትን ያልሽው አይደለም አቶ ገብሬ እባክዎት ሊቀመጡ ነው ማስረዳት ብዙ ነገር አለ የሰሙኝ እኮ ነው አቶ ገብሬ እቺ ልጅ ስታረግ የነበረው ከሴት ጋር ማለት ከኛ ነበር ነው አዎ ተፈጥሯ የሴትን ምንድን ነው ማለት ለሴት ታላት አንቺ ዝም በይ ማራቢያ አካሏ ጋር ግን ዝም በይ ነግሬሻለሁ አቶ ገብሬ እባክዎት ተረጋጉ ዝም በይ እባክሽ አዎ ዝም በይ ኖርማሊ እባክሽ አንዴ ዝም በይና ያለውን ነገር መፍትሄ እንፈልግለት ይኸውልሽ ጭራሽ ከወንድ ጋር ነው ነገር ከዚህ በፊትም ከዓመታት በፊት አጋጥሞኝ ነበር እነዚህ ነገሮች አቶ ገብሬ የሰሙኝ ከሆነ ምንድን ነው የተፈጠረው ነገር ሺሜል ይባላሉ መራቢያቸው የወንድ የያዙ ተፈጥሯቸው ለሴት ነው ግን ከዚች ጋር የማጋጠችበት ቆይ አንቺ ከሷ ጋር እንዴት ተገናኘሽ ቁጭ ብለና የሆነ ነገር አስረጂኝ እባክሽን ከሷ ጋር እንዴት ተገናኘሽ ስራ ታጣሽ ምን ያለው ነገር በሙሉ ዝም በይ ታውቂያለሽ አታፍሪም እንዴ ደግሞ ሰማሽኝ አይደለ ጓደኛዬን በእንደዚህ መንገድ የምጠረጣው አለሽ ዝም በይ እውነትን ምን ታውቂያለሽ ዝም በይ ተሸል ካሜራ ምንም ስለምትለው ነገር አሁን ካሜራማን ይቀርጻል አይደለ አቤት ውስጥ 3-4 ቦታዎች ድብ ካሜራዎች ቀርጸናል እሱን ደግሞ በሚገባው ማስተካከልሽ እናሳይሻለን ያለው ነው ታነግሪኝና ጓደኞች ታደጊያት ካለበለዚያ ግን ይሄ ነገር ህዝብ ሲያየው ምን ሊፈጠር ነው ይችላል መልሽልኝ እስኪ ምንድነው ምን ትፈልጋለህ ከጓደኛሽ አንቺ አታፍሪም እንዴ ማለት አሁን እንኳን አታፍሪም ጋር መሽ ነው እንደዚህ ነገር ጀመርሽ ይቅርታና እንደ ወንድም እንደ ሴት መጥራት ይከብደኛል ተፈጥሮ ነው አልፈርድባት ያላት ነገር እኔ እሷን የወቀስኳት ስላላት ነገር እያጠፋት ናት ብዬ ያሰብኩ አይደለም ነገር ግን አንቺ ባለትዳር እስከሆነ ድረስ ለትዳርሽ ታማኝ መሆን ነበረብሽ ነው ጥፋቱ አንቺ ባለትዳር ነሽ ከሷ ጋር ያደረኩት ነገር የለም በቃ ጀስት እንደማንኛውም ጓደኛዬ ነች ያልኩህ እኮ ነው ያለው አሁንም አታምኝም ለምን ነው ቆይ ምን መመልከት ይቻላል ተመልከች እስኪ ይሄና እስቲ መኝ እስቲ ከሷ ጋር ምን እያደረግሽ ነው ያለውን ነገር ማውራት አለ የሰማሽ ነው አይደል ጭራሽ ካንቺን ብሶ ትጉት ያለሽ እንዴ ሰሚኛለሽ እያንዳንዱ ታናቃለሽ አሁን ተሚሻወክ ምን በቃ እሱ አንድ በቃ ተወኝና የምራስ ቢውት ለኖርሽ አንተ ማወቅ እሷማ ይኸውልሽ ለምንድን ነው ከማል ጋር ይሄን ማድረግ ያስፈልገሽ ነው ጥያቄ ባለትዳር ነሽ ከሷ ጋር የምታደርጊው ነገር ታውቂያለሽ አይደል እየባለሽ ነው አውቃህን አይደል በቃ ተወኝ እኔም የራሴን ህይወት ልኖር ባለቤት ዛሬ ገርሽ ምን እንደዛ የምታደርጊው ተወኝ በቃ ባለትዳር እኮ ነሽ ምን እንደዛ የምታደርጊው ተባልሽ ተወኝ አልተውሽ እውነቱን ትነግሪኛለሽ ምንም ነገር የለም ያንን ነገር አውቃህን በቃ ከዚህ በላይ ምን ባለቤት ለምን እንደዚህ አመንሽ ማለት ነው እስኪ ስንት ዓመት ትዳርሽ ለምን እንደዚህ ያደርግሽ ምንድን ያደርግሽ ተፈጠረ
ያናን ነገር ሆነ በቃ እኮ ለምን ምን አሳጣውሽ ነው ለምን እንደስ እንደሆነ አላውቅም በቃ ማለት እየሰማሽ ነው ከፍቅር ጋር ያደረግሽው ነገር ለምንድን ነው እንደዛ ነው አይተዋሻለሽ ለዛ ደግሞ ሆነ አለቀ አይደለም ነገሮች በአጋጣሚ ተፈጠሩ በቃ ምክንያቱም ምንድነው እዛ ድረስ ስለሚሄድ ምክንያቱም ምንድነው እሱ ማድረግ የማይችለው ነገር አልጋ ላይ ምንም ነገር አንድ ቀን እንኳን አስደስተኛ አያውቅም አንቺ ወንድ ነገርሽኛል ለዚህ ነገር እኮ ሚዲያ ላይ አይደለም የሚወራው ምንም አንተ የሚገባህ ነገር እየሰማሽ እንደዛ ነገር የሚወራው ሚዲያ ላይ አይደለም አንቺና ባለቤትሽ ዲስኩሽን ስትክል ትማከበት የሚገባ ሚዲያ ላይ ምናምን አትበለኝ እዚህ ባለቤትሽ ተነጋግረን ተነጋግረን እናውቃለን ለምን አልነገርሽኝም ለኔ እዚህ ደረጃ ከመድረስ በፊት ብዙ ጊዜ ማለት ነው ጧት ላይም ስትነቃ ከእንቅልፍህ ብዙ ጊዜ ጨቅጭቅ ያለው ምንድነው የጨቀጨቅሽ ምንድነው ከዛ ለስራ እኮ ነው የምመጣው ብቻ እኮ የምጠቀምበት ጭንታከዘ ደግሞ እንዴት አይነት ንቀት ነው የምታወሩት አቶ ገብሬ እባክዎት ይረጋጉ እንደውም አታውራኝ እሺ እባክሽ ተቀመጪ አቶ ገብሬ ይረጋጉ እንደመጣልሽ አትጠቅሽ እባክዎት ይቀመጡ እባክዎት ለአንተ ብዬ ነው የምትወጣው አንቺ እውነታውን ንገሪኝ አልኩሽ እውነታውን ንገሪኝ ከየት የተገናኘሽው የትኛው ትዳር ነው በቃ ይሄ አብረን የምንጓዘው ወንድና ሴት ሆነን አብረን የምንኖረው ህይወት ነው እባክሽ ነይ ግቢ አንቺ ነበር ትነበቂ ነበር ዛሬ ከፍታችሁ ነይ ግቢ ግቢና ቁጭ ነይ የሰማሽ ነው ምንድነው እንግዳ መሀል ምናምን ያው አንተ ልበለው አቶ ገብሬ ይረጋጉ ቆይ ወንድ ነሽ ሴት ነሽ እስቲ አቶ ገብሬ ይረጋጉ እስቲ ምን ማለት ነው ወንድ ሴት ነሽ ማለት አቶ ገብሬ ነው ከፈገስ ታርገኝ ወንድ ሴት አትበላስ ማለት አቶ ገብሬ ይረጋጉ እባክዎት ከሷ ጋር ምን ነበር ታርገ የነበረው ከሷ ጋር ምን ያደርጋችሁ ነው ወንድ መስሎ ከመሄድ ይሻላል አቶ ገብሬ ይቀመጡ እባክዎት እኔ ነግሬሻለሁ እና ይቀመጡ አቶ ገብሬ እሺ የሰማሽኝ ከሆነ እኔ ተቀመጭ ለፊና እስኪ እዚህ ቁጭ ወንድነት ማሳየት ነው አልጋ ነገር አንቺ አሳለፊያት እኔ ተነሽና እዚህ ቁጭ እዛ ጋር ቁጭ የሰማሽኝ ነው ውዴ ማለት የሰማሽኝ ነው እያንዳንዱ ታጣቂያለሽ ያለሽ ይሄ ካሜራ ይዛችሁ እዚህ ጋር ጭቅጭቅ ምንድነው ግራ የተጋባሽበት ምክንያት እኔና አንቺ በደንብ እናውቃለን ማለት ነው አሁን እኔ ተቃለውና ነው እኔ ያንቺ ጾታ ሁሉ ነገር ሴት ነው ማራቢያ ካልሽ ወንድ አይደለም ምን ማለት ነው ከሷ ጋር ስታረጊ የነበረው እያንዳንዱ ነገር እናውቃለን ከፍቅርተ የሰማሽኝ ነው አይደለ ከማለት ጋር የምታረጊ ነገር እናውቃለን የሰማሽኝ ነው ፍቅርተ ማሳየት ይችላል ከማለት ጋር ያለሽ ግንኙነት ምንድነው እንዴት እንደሆነም አላውቅም ግን እዚህ ቤት የድብቅ ካሜራ ተቀምጦ ነበር እና ያናሉ ብላን የተመለከትሽ ነው ተመልከች ምን ማለት ነው ይሄ ደግሞ እኔ ምን ነበር ታረጊ የነበረው ቁጭ በይና እውነቱን ንገሪ ባለትዳር መሆኗን እያወቅሽ ምን ማለት ነው ሰው ቤት ገብተው እንደዚህ ድብቅ ይሄ አንቺ ቤት አይደለም ቤት አይደለም ቤታቸው ነው ወይ ኧረ በእናትህ ፍቀድልኝ ይችላል አንቺ ዝም በይ አንቺ ነው የምለው አሁን አንተ ምን ልበለው ይሄን ደግሞ ሲያስፈራራ እንኳን አያፍርም እንዴ አንቺ ያላፈርሽ እኔ ልፈር እንዴ አቶ ገብሬ ነገርኝ ከሆነ ከዚህ በፊት ጓደኛዋን አማከር ያለ ጥቂት አለ ብለናል አይደለ አዎ ያማከራትና ሲጠይቋት ግን ምን ነበር የምትመልስለት ኧረ በጣም እንዴ በጣም ቤስት ጓደኛዬ ነች ሌላ ምንም ነገር የለንም ነው የምትለው እንዴ አንቺ እየሰማሽ ነው ምን ነበር ያልሽኝ አንቺ ምንድነው ጭራሽ መካከሩብና አሁን የሰማሽኝ ከሆነ ሌላ ምንም አልፈልግም በቃ አንተ ሞኖት ነው ቀንስ ሞኖት ነው ቀረ ባለቤትሽ ጋር ደስተኛ ካልነበርሽ ለምንድን ነው ነገርሽ የነበረን ችግር እንዳናገርሽው ምን አድርጊ ነው የምትላት ሻውን ምን ፈጣሪ ነው የምትላት አንቺ ማለት ሌላ ፋትሽ ነው ወይ ባለትዳር ለምን ባለትዳር ገመጠሽ የትኛው ትዳር ነው እባክህ መሄድ እኮ ትችይ ነበረ ይሄ ትዳር ያቆየው ቆይ ማብራት ትችይ ነበር እኮ ይኸውልሽ ተረጋጊና ተጣጥመህ ስትኖር ነው አይደል እንዴ ቢያንስ በስሜትም በርካታም እኮ ረክተህ ስትኖር ነው እና መውጣት ነው አንድ ቀን እንኳን ተጠቅመበት እኮ ያለው እና መውጣት ትችያለሽ እኮ እንደ ወንድነትማ አላውቀው ሲል ወንድ ይመስላል እየሰማሽኝ ነው ኧረ እየሰደበችኝ ነው አሁን እውነታውን የማትነግሪኝ ከሆነ ወንድ አይደል አንተ እንደ ወንድ ስሜት አታውቅም ይኸውልሽ ተራበተሽ በቃ እኔና ተረብሽኝ አሁን ዝም በሉ አትጮሁላችሁ ሲሳጥባሉ ጎርቶኝ እንደሆነ ነው ስለማታውቅም አለ ችግር ካለ በችግሩ መነጋገር ከአንቺ ችግር ነው ምንድነው የነገርሽኝ ምን አገባሽ ምን ይመለከትሻል መጀመሪያ አዳምጪኝ ምን ይመለከትሻል ስለሌላ ያለሽ ቁጭ በይ ሰምኛለሽ ቁጭ በይ ያለሽ ቁጭ በይ የትም አትሄጂም አልኩሽ ቁጭ በይ አርፈሽ ተቀመጭ ይኸውልሽ እዛው እና እያልኩሽ አቶ ገብሬ እንደዛ አይደለም እኔ ስሙ እባክዎት ገላቷለሁ እኔ ስሙ አቶ ገብሬ እኔ ስሙ እባክዎት አቶ ገብሬ ይረጋጉ ይኸውልሽ እኔ ስሙኝ እና ቁጭ ማውራት ያለብን ነገር ብቻ አርፈሽ ቁጭ በይ አርፈሽ ቁጭ በይ እኔ እኮ እያሰደብኩኝ ቁጭ በይ እየተባልሽ ነው አይደለ ቁጭ በይ ያለው ነገር ነው አይደለ
ማንኛውም ሰው ተገላ የሚኖር አንቺ አፍሽን አትክፈቺ። ማን ያልተረዳት ነው የተረዳት ነው። ይኸውልሽ ቁጭ በይና ያለው ነገር እናወራለን። ተረጋጊ። የሰማሽኝ ነው? አሁንሽ አፍሽ ዝጊና ራስ ወዳድነት ሲጀመር ሁላችሁም ቢሆን ማለት ለራሳችሁ ጥቅም ብቻ የምትንቀሳቀሱ አንተም ብትሆን የሰማሽኝ ነው? ይክሰን ለማራራ ለራሱ አረ ፈሪ ትንሽ ፈሪ ምንም አፍረው አንተ ተረዳይ ፈልገህ ያመጣችሁ ነገር ማንኛውም ሰው ይሄን ይረዳል። ወታችሁ ከፈለጋችሁ መሆን ይችላልላችሁ። ሰኛለሽ የፈለጋችሁ መሆን ይችላልላችሁ። በእኔ ቤት ውስጥ እንዴት ለምን እስካሁን ደስ እንደዚህ ያደርጋችሁ? በእኔ ቤት ውስጥ አቶ ገብሬ ረጋጉና አሁን ለምንድን ነው እዚህ ያደረጋችሁት ነው ያልኩት። ድክመቴን ነግረሽኛል ወይ? አንቺም ታወራለሽ እንደ ሴት ታወራለሽ። አንተ ገል ነገርሽ እሷን በምንም መንገድ ላቃት አልችልም። ያንተን ድግመት ሁሌ ስለምታወራኝ ነው በሆነ አጋጣሚ ያወጣው። አይልሽ አንዴ ስሚኝና እኔ ለምጤ ጥያቄ መልስኛለሽ። ያለው ነገር በደንብ አውቃለሁ። ሁሉ ነታ በደንብ እናውቃለን። ስለኔ ታውቃለህ? አዎ በደንብ አውቃለሁ። ምንም አታውቅም። አይልሽ በምን አይነት ማህበረሰብ ውስጥ እንዳደግ ታውቃለህ? ተመልክቻለሁ። ስታወሪ ከሰው ጋር ነበርኩ አውቃለሁ። ስለአንቺ ላጣራ ሞክሬያለሁ። ምንድን ነው የምትጫወተው? በምን አይነት ሁኔታ እንዳለፈ አታውቅም። ሁሉንም እውነታ እናውቃለን። ሁሉንም እውነታ እናውቃለን። የሰማሽኝ ከሆነ እያንዳንዱ እውነታ እናውቃለን። ሳናቀርተን አይደለም። የሰማሽኝ ከሆነ ሁሉ ነገር በደንብ ነው የምናውቀው። የምታውቀው እውነታ እንኳን ቢኖር ሌላ አካል እንዳለኝ እንጂ አዎ ይገባኛል። ስሚኝ ያሳለፍሽ ስቄ እረዳለሁ። አንቺ ሁሉ ነገር ለማሳለፍ ስትይ የሄድሽበትን ርቀት አውቃለሁ። የሰማሽኝ ነው። አሁን ጥፋቱ ግን ነገር ቢኖርህማ መሀላችን ውስጥ አትገባም ነበር። ከባለ ትዳር ጋር ሰው ጋር ገብተሽ ያደረግሽው ነገር ነው ጥፋቱ። ይኸውልሽ ትዳር የተከበረ ቤት ነው። ትዳር የተከበረ አልጋ ነው። አንቺ ይኸውልሽ አውቃለሁ ተፈጥሮሽ ለጋብቻ አያደርግም። ተፈጥሮሽ እንደ ነውርም እንደምንም ሊታይ ይችላል። ተፈጥሮሽ እንደ ኃጢአትም ሊታይ ይችላል። ተፈጥሮሽ እንደ ተፈጥሮ ሊታይ ይችላል። ይገባኛል። ይሄ ነገር ካወቅት ለምን መሀላችን ውስጥ ገባ? አሁን ግን አንቺ ሰው ማለት ነው የገባሽው በሰትዳር ላይ ያን ታሪኬን ረስቼው እኮ በሰላም እየኖርኩ ነበር አይደል? በሰትዳር ላይ ተመልሽልኝ። የሳቸው ሰላማዊ ህይወት እየኖርኩ ነበር። እሳቸውም እኮ ትዳር እንዳላቸው ቤት እንዳላቸው የሚያስቡ ምን አይነት ፍጥረት እንዳለኝ እራስቸው ነበር። ወደ ኋላ አድርጌው ነበር። ያን ፍጥረት ደስተኛ ሆኜ ከሷ ጋር እየኖርኩ ነበር አይደል? መሀል ላይ ገብተህ ተበጣብጠናል። የራስሽን ችግር ብቻ አይደለም። ይኸውልሽ የሰማሽኝ በእኔ ትዳር ላይ ገብተሽ ነው እንደዚህ የምታደርጊው? አሁን አንቺ ዝም በይ ይቅርታ እባክሽን። ካልፈለግሽ መግባት ግዴታ እዚህ ጋር አባወራ መስለህ መታየት መውጣት አንቺ ምን አገባሽ ነው ዘግባሽ ይመለከትሻል። ይሄ ጉድለቱ ነው እኔን እዚህ ጋር እንድገባ ያደረገኝ። አንቺ ነው ይመለከት። ይሄ ጉድለቱም ከሆነ በጋራ ምን ይመለከተ በጋራ ልተው የሚገባው እኮ ይሄ አንቺ ነሱ። ይሄ ትዳር አንቺ ነሱ ነው። ምን አወራንስ ግን ምን አልፈለግሽ እኮ መውጣት ቻለሽ እኮ አይልሽ መውጣት እንደላ ከምታረጊው ትታሽ መውጣት ትችይ ነበር። መውጣት ቻለሽ እኮ ነው። ትዳርሽን እኮ አላከበርሽም። ባለ ትዳር አታፍሪም እንዴ? ጧት ወጥቶ ማታ የሚገባው ከዛ ደግሞ ሲገባ እንኳን ለኔ ስሜት አቶ ገብር ሰሚ ነው። ኧረ በእናትህ አሁን እነዚህ እሺ ባለቤቱ ትምተው ሊያስስቱኝ ነው ማለት የምትለው ነገር እኛ ከመውቀስ ይልቅ እሱን እስኪ አንድ ቀን እንኳን ምን አይነት ድክመት ኧረ ትንሽ እንኳን አንገትሽን እንደዚህ ምንም አውርታኝ አታውቅም። ምንም ችግር የለውም። እኔ ሁሌ ጠይቃት ምንድን ነው ሁሉ ነገር ትቆጣለች። በቁጣ ነው የምትመልሰው። ችግሬ ይሄ ነው። ሳልነግርህ አታውቅም። እባክሽን ተረጋጊና ያለው ነገር ነው ያለን። አቶ ገብሬ የሰሙኝ ነው። ጠይቃው ታውቃለች። ከዚህ በፊት ስለዚህ ጉዳይ አውርታው ታውቃለች። ጊዜ ነው ያወራው። እስቲ ምንድን ነው የጠየቅሽኝ? እስቲ ከተደረገም ጠይቄያለሁ። ምንድን ነው የጠየቅሽኝ? ቀጥታ ፍሌክስ ባልነግርህ እንኳን ያን ስሜትን ተረድተህ እንኳን አንድ ቀን አልጋ ያስደስተኛ አታውቅም። ምን አይነት ስሜት ነው የምረዳሽ? ከዚህ በለጠ ምንድን ነው ስንት የጠየቅኩህ? አንዴ እሺ በቃ ከደበር መብራት እንኳን አጥፈና አድርግ ስለ ደክሞኛል እንደዚህ ነው ምናምን በቃ እያንዳንዱ ቀን ምክንያት ነው የምትፈልገው። አቶ ገብሬ በዚህ ጉዳይ ላይ ነው እንደ ተናወርታችሁበት ታውቃለች። እኔ እንደዚህ አይነት ሰው እኔ እሷ የምትፈልገውን ላልሆን ይችላል። ክብር ነው ላንተ፣ ሴክስ አለማድረግ ክብር ነው ላንተ። መደማመጥ ትችያለሽ፣ ማዳመጥ ትችያለሽ። አንዴ እባክሽን ከሳቸው ምንስ ማለት ጠይቀሻል አይደል? ጠይቀሻል አይደል? ለምንድን ነው እባክሽ ከጠየቅሽ ወይዘሮ ማለት ተረጋጊ። ናከሱ ደግሞ እኔ እኮ ማላውቃት ሰው ነችብኝ። ከባለቤቱ ዘን ጥያቄ ደርሶት ያውቃል። በዚህ ጉዳይ ላይ እናስተካከል ችግር አለ ብለው ታውቃለች። የማይሆን አደራረግ ማድረግ አልፈልግም። እኔ በስርዓት ያደግኩ ሰው ነኝ። ወጣ ያለ ነገር እናድርግ ስል እኔ አልፈልግም። የምን ወጣ ነው? እንደማንኛውም ሰው እኮ ነው። አዳምጪኝ። አንቺ ከሷ ጋር የለመድሽውን ነገር እኔ ላደርግ አልችልም። አሁን እኮ ነው የተረዳሁት። ለካ ከሷ ጋር ማድረግ የምትፈልገው የምታደርጋቸው ነገሮች ሁሉ ከኔ ጋር ማድረግ ምናልባት በትዳር ውስጥ አዳምጪኝ። ስሚኝ፣ እንደ ጊዜዎች አሉ። ምናልባት የአንቺ ፍላጎት የሱ መንገድ ይችላል። ተገብረ የሰሙኝ ከሆነ እነዚያ ነገሮች የጋራ ስሜቶች ናቸው። እርሶም ቢሆኑ ባለቤቶትን ለማስደሰት የሆነ መንገድ ያህል መውጣት አለበት። አውቃለሁ በጣም መጥፎ ነገሮች ድረስ ይሄዱ አይደለም። አንቺም ደግሞ ያለሽ አንቺ ያንቺ ብቻ ሳልሽ ይደረግ አይደለም። አቶ ገብሬ ብቻ ሳል ይደረግ አይደለም። ትዳር የጋራ ነው። ተነጋግሮ ተስማምቶ
ግማሽ መንገድ መምጣት እና እኔ ልክ አይደለሁ። አስጨርሽኝ። አንድ ሰው ለአንድ ሰው መተው አለበት። አቶ ለምሳሌ አንቺ ያ ነገርን ለጋሽ ገብሬ ብለሽ ይገባል። ጋሽ ገብሬም ደግሞ ለአንቺ ብሎ ነገር ሊያደርጉልሽ ይገባል። ያን አምናለሁ። እስኪ እልሽ ፍቅርተ እያለቀሽ ነው መሰለኝ እና እባክሽ ምን ሆነሽ ነው? ፍቅርተ እየሰማሽ ነው? እኔ ባላለቀስ ነው እንደሚገርም። እስኪ ምንድን ነው ችግሩ? እባክሽ እስኪ ያለው ነገር እኮ እናውቃለን። አንቺ እንደ ጥፋተኛ እየፈረድኩ አይደለም ማለት ተፈጥሮሽ አላውቅም። የፈጣሪ ስራ ነው። ፈጣሪ ስራ ደግሞ ድንቅ ነው። በተፈጥሮ ግን ማንም ድንቅ ነው ብሎኝ አያውቅም። አንድ ቀን ገባኛል። ማህበረሰቡ ለመቀበል ማህበረሰቡ አይደለም እናትና አባት የወለዱኝ ለአንድ ቀን ድንቅ ነው ብለው አስበው አያውቅም። ተረግመን የሰይጣን ስራ ነው እያሉኝ ነበር። ገባኛል። አንድ ሰው እህት ወንድሞች እንኳን በፍቅር አንድ ቀን ተቀብለውኝ አያውቅም። ሌላ ነገር እንትን ምግብ እንኳን ከኔ ጋር አይበሉ ይጣበቅብናል እስከሚውል እስከሚያፈሱብኝ ድረስ ታውቃለህ። ማህበረሰቡን ተው ያልደረሰበት ሰው ለአንተ ምንም ሊያስብል አይችልም። የገዛ ቤተሰቦች እንኳን እንደ ጉደኛ ነበር ሲያስቡኝ ነበር። ወንድሜ ጋር ቁጭ ብዬ ማውራት መሳቅ አልችልም። እህቴ ጋርም እንደዛው። ስላንቺ ቤት እኮ ሳታራ ነው ማንም ብዙ ጓደኞች አሉኝ የሴት ጓደኞች፣ ግን ይሄ ነገር ማንም አያውቅም። ይገባኛል። እንደ አጋጣሚ ሆኖ ከእሷ ጋር ነው አንድ ቀን የተዋወቀ። ቅርታ ትምህርትሽን በዚህ ምክንያት እናቁምሽ ሰምቻለሁ። የሴቶች ዶርም ደረሰሽ። የሴቶች ዶርም ውስጥ ግን ለሱ ልብስ ሲቀይሩ ለሱ ሲታጠቡ ለአንቺ እንደፈለግሽ ነፃነት ማግኘት አልቻልሽም። በዛ ምክንያት ከዩኒቨርሲቲ እንደወጣሽም አውቃለሁ። ቤተ ክራይተሽ ለምኖር ሞከርሽ አቅምሽን ሊሳካ ሊሳልፈሽ ትምህርትሽ አቁምሽ። ያን በሳሳማ አዝኛለሁ። ለእውነት ከሆነ ተፈጥሮ በዚህ ልክ ሲበድልሽ ልክ አይደለም። ያን ነገር ደግሞ እኛም ሁላችንም ኢትዮጵያን ጥፋተኞች ነን። ማለቴ የእግዚአብሔርን ስራ የፈጣሪን ስራ ድንቅና ልዩ ነው ብለን ለእናንተም የሚገባችውን ነገር ልንሰጥ ሲገባ ያ ነገር ባለመስጠታችን የሁላችንም ኢትዮጵያን ጥፋት ነው። ግን ያንቺ ደግሞ የሆነው የሰው ትዳር ውስጥ ገባሽ፣ ክቡር የሆነ ሰው ትዳር በጠበጥሽ። በግልኩ ማናገር ትችላለሽ። አይልሽ አስጨርሽ። ያ ልክ ነው ብለሽ ታስቢያለሽ? እስኪ ፍቅርታ የሰው ትዳር ውስጥ ይገባል እንዳንቺ ምን አይደለም ይገባል። ፈልጌ ወይ እሷን ፈልገው አይደለም። አንድ ቀን በቃ እንስናና ተባብለን ወጣ። ከዛም በፊት ጓደኛሞች ነው፣ ማንም ያውቃል፣ እሱም ያውቃል። ይሄን ነገር ግን እሷ ማታውቅም ነበር፣ አልነገርኳትም። ምክንያቱም ሌላ ሰው ጋር እንደ ድንገት ያሳዩት ጓደኛዬ ነበረች። ይሄ ሁሉ ለማህበረሰቡ ያደረሰችው እሷ ናት። እንደዚህ ናት እኮ በየሄድኩበት እንደዚህ ናት እኮ ያለች ያወራችው ያችኛው ጓደኛዬ ነበረች። ከዛ ነው እና ያችን ያላመንኳት እንዴት ለዚች እነግራታለሁ ብዬ አንድ ቀን እንኳን ነግሬያት አላውቅም። ብዙ አመት ነው አውቃለሁ። ከምትኖሪበት አዳማ ከቤተሰቦች ሸሽተሽ ይሄ ነገር ሲወራ ሸሽተሽ አዲስ አበባ መጣሽ። እንደ አጋጣሚ ከእሷ ጋር በቃ ክለብ ጋር ተገናኘ። ከእሷ ጋር ስትገናኙ አወራሽና ያለው ነገር ተፈጠረ አይደለ? ከዛ በኋላ ግን ባለትዳር መሆኗን ስታውቂ ግን አቤቷ እየመጣሽ ባለቤቷ እያዩ ክቡር በሆናቸው አልጋ ላይ ያን ማድረግ ግን ፈጽሞ ስህተት ነው። ያኛው አዋቃለሁ። ሆን ብለን አስበንበት አይደለም እዚህ ደረጃ ውስጥ የወደቅ ነው። ለምንድን ነው የማትረዳኝ? ለምን ደግሞ አስበን ሆን ብለሽ አሰብሽበትም አላሰብሽበትም የሰው ህይወት በጥብጥሻል፣ የሰው ትዳር በጥብጥሻል። አንቺ ቅድም ጓደኛዬ ለሰው ህይወት የሚስጥር ያጋራሽ እንዳልሽ ሁላ ትዳር ሚስጥር ነው። ትዳር የሁለቱ ሰዎች ህይወት ነው። ታዲያ ሚስጥራቸውን ቤታቸውን ነው ያፈረሽው አይደል? ቤታቸውን አስቤ አላፈረስኩም። እዚህ ፍቅር ውስጥ አብረን አስበን ሁለታችን አስበንበት የሆነ ነገር አንቺስ ብትሆኚ አስጨርሽ። አንቺስ ብትሆኚ ትዳርሽን የሚያህል ነገር ጥሩ ነገር እንዴት ይሄን እንደመበተን ሞከርሽ? ጉድለቷን ምን አይነት ጉድለት እንደሚያጎልባት ትነግረኝ ነበር። አሁን ይሄን ነገር ምን ያግዢው ናችሁ? አቶ ገብሬ ያሉ መጀመሪያ ግንኙነታችን በጣም አሪፍ ነበር። በቃ በጣም ደስ የሚል ህይወት ውስጥ ነበር። ግን ትዳር ከገባን በኋላ ስራ በዛብኝ ምናምን ሰበብ እያንዳንዱ ነገር ለእኔ ስሜት ምንም ነገር አይጨንቃይ። አቶ ገብሬ እሷ እንደምትለው እውነት እርሱ ጋር የጠፋ የቀዘቀዘ ድሮ የሚያደርጉላትን አሁን የተውት ነገር አለ? እኔ እንግዲህ እሷ ነች የምታውቀው። አንዴ ከእጄ ገብታ ምንም ብላ አይደል? አድምጪኝ። አንዴ አግብቻለሁ። በመጀመሪያ ደረጃ አዳምጪ። ተነጋግረን መፍትሄ ልንፈጥር የሞከርንበት ነገር አለ? እስቲ ንገሪኝ። እንደዚህ ብለሽ ቁጭ ብለሽ አንድ ነገር ልንገርሽ። አሁን እኮ አደረግሽ አላደረግሽ እሱን ተይው። እኔ እኮ ካልተመቸውሽ እኮ መለያየት እንችላለን አይደለም እንዴ? ለምንድን ነው በቤቴ እንደዚህ አይነት ስራ ይሰራል? ምንድን ነው የሚስተካከለው ነው? እስቲ ንገሪኝ። ምንድን ነው የሚስተካከለው? አይተሽኛል። እናንተ እንግዲህ ረጅም ጊዜ ሆናችሁ ማለት እኮ ነው። ይሄን ያህል ጊዜ ቆይታለች። እኔ ደግሞ እሷ ምንድን ነው ያጎደልኩባት? ምን ሳጥቼ ነው እሷ እንደዚህ አይነት በደል መሰራ? ጓደኛሽ ብዬ አይደል እንዴ የተቀበልኳት? ምን ያጎደልኩባት አለ? እኔ እሱን ያልኩ አይደለም። እና ታዲያ እንዴት እንደዚህ አይነት ወንጀል ትሰሩኛላችሁ? ስሜት ላይ ብቻ ነው ያለሽው። ሌላ ነገር ምን አጎደል? ይስሙኝና ካልሆነ እኮ መለያየት እንችላለን። ተጋሩ ይስሙኝ ከሆነ አሁን ከዚህ በኋላ የተፈጠረው አይተዋል። ከዚህ በኋላ ትዳሩት እንዴት ይቀጥሉ ነው የሚያስቡት? አሁን እንግዲህ የዛች ልጅ ነገር እንግዲህ እኛ የምናስበው ነገር አይደለም። እንግዲህ ሰምቶ ሊሆን ይችላል፣ ለሰሙ ይችላል። ለኢትዮጵያኖችም አዲስ ነገር ሊሆንባቸው ይችላል።
ያው እንግዲህ የተፈጥሮ ጉዳይ ነው ያን ያደረጋችሁ። ባለቤቴ ከሴት ጋር ሲሆን ከወንድ ጋር ነው ማገጥ የነበረው። ከዚህ በኋላ ትዳሮት ግን እንዴት እንዲቀጣ የሚፈልጉት? ምን ትዳር አለኝ ካሁን በኋላ? እኔም እኮ አልፈልገውም። ምን ትዳር አለኝ እንዴ? እፈልገዋለሁ ብትይስ እንዴት ይሆናል? ነገርሽኝ እኮ አሁን እኮ ያንቺን ማንነት አሁን ተረድቻለሁ። እስከ ዛሬ የሆነ ቢኖር ልጅ እንኳን ብንወልድ የሆነ ቤተሰብ በቃ የሆነ እንድንበዛ እንኳን አሁን ፍላጎት በቃ ያነክላል። ወይዘሮ ፍቅርተ የሰማሽኝ ከሆነ አሁን በማልቀስ አይደለም ዝም በዚህ ጨለማ ቤት ውስጥ ብቻ አስቻላኔ ወይዘሮ ማለት የሰማሽኝ ከሆነ ፍቅርተ ያንቺን ህይወት ለማበላሸት ለመወጣት አይደለም የመጣ ይገባኛል። ሚስጥርሽ መጠበቅ እንዳለብን ነገር ይሄ ነገር ሲለቀቅም ፊትሽን ላይ ተሸፍኖ ነው የወላችሁ። ምክንያቱም ደግሞ የነገ ህይወታችን እንዲበላሽ አንፈልግ። የሰው ልጅ ከስተቱ እንዲማርና ሌላም ሰው መጋለጥ እንዳለ እውነት ሁልጊዜም ተደምቃልና ማትቀር ለማሳየት ያህል ነው። ተበላሽ እንጂ ቤቲ ከዚህ በኋላ ወዴት ነው? ያንቺ ህይወት በተቻለን አቅም ለማስተካከል እንሞክራለን። ማለቴ ልክ እናንቺ መሰሎች ጋር የምትገናኝበትን ነገር በህክምና የሚስተካከልበት ነገር ካለ አናውቅም። አጣርተን ግን በደንብ እንነግርሻለን። አንዳንዴ ተፈጥሮን መቀበል ጥሩ ነገር ነው። ከተፈጥሮ ጋር መጋጨት መልካም ነገር አይደለም። ይገባኛል። እባክሽን አሁን በማልቀስ ሳይሆን ያንቺ ጥፋት አጥፍተሻል፣ ሰው ህይወት ላይ ገብተሻል። ያ ልክ አይደለም። በተፈጥሮሽ ግን አንድ ሰው ሊተችሽ አይገባም። ሁሉም ሰው የራሱ ተፈጥሮ እንዳለ አንቺ በራስሽ ተፈጥሮ ፈጣሪ ልዩ ስለሆነ ያሳረፈብሽ ነው። ለዛ እባክሽ አንቺ ስትሆኚ ባለቤትሽ ላይ ከዚህ በኋላ ምን አይነት ፍላጎት ነው ያለሽ? ይሄን ትዳር እንዴት ነው የምታስቢው? እኔ በቃ ከዚህ በፊት እኮ ነገርኩ። በቃ ደስተኛ አልነበርኩም። ሁሉም ነገር በቃ ደስተኛ አልነበረሽም። ግን አንድ ነገር ነገርሽ ከዚህ ትዳር በኋላ ከእሷ ጋር ተጋብቼ ነው ለምትይው ነገር በማህበረሰባችን ዘንድ ትልቅ ነገር ይፈጥራል። እንደምታስቢው ቀላል ለአንቺ ብቻ ሰው ለእሷን ህይወት ታከብጂዋለሽ። የሰማሽኝ ከሆነ አሁን ባለቤትሽ ትዳር የማይፈልግ ከሆነ ተነጋግራችሁ በፍርድ ቤት ፍቺ የምናደርግበት መንገድ እናመቻቻለን። እነዛ ምን ይሻላል? ምክንያቱም በእነዚያ መልኩ ከሱ ጋር መቀጠልበት ምክንያት የለኝም። አቶ ገብሬስ በዚህ ጉዳይ ምን ይላሉ? ምን እላለሁ? አሁን እኮ ማንነቷን ያወቅሁት አሁን ነው ለየዋት። ምክንያቱም አልታወቀም አይደለ? ሁለት ነገር ይኸውልሽ፣ አድምጪ። አሁን እንደዚህ አድርጌሻለሁ፣ እንደዚህ በድዬሻለሁ፣ እንደዚህ አልበደልኩሽማ። በቃ ሁሌ ትክክል አንተ አልበደልኩሽም። ይኸውልሽ ከበደልኩሽ እኮ ይኸውልሽ እኔ ነገርኩሽ። እኔ በባህሪዬ እንደዚህ ልቅ የሆነ ነገሮችን መናገርም አልፈልግም። በጣም ገደብ እያለብሽ ነው። እስካሁን ደስ ዝም ያልኩሽም ለሱ ብዬ ነው። የሰራሽብኝ ስራ በጣም ነገርኩሽ፣ ወንጀል ነው አልልሽም። ኃጢአትን እንኳን መፍራት ያልቻላችሁ ሰዎች ናቸው። ተውት፣ እሱን ይለፍ። ግን አሁን ይህን ያህል ጊዜ በፍቅር ኖረናል። ያጎደልኩብሽ ነገር ቢኖር እንኳን ይሄ ጎሎኛል፣ በዚህ ምክንያት እንደዚህ ሆኛለሁ ብለሽ እንኳን አይ በቃ መለያየት ምንችል ሰዎች ነበር። ይህን ያህል ኃጢአት ውስጥ መግባት አልነበረብሽም። አሁን እኔን መወንጀል አይጠበቅብሽም እኮ። አልፈልግም ካልሽ መብትሽ ነው። አሁንም እኔና አንቺ ማንግባባ ማንጣጣም ከሆነ እንለያያለን። በቃ ምንም የሚያገናኝ ነገር ምንም ነገር እኔም እኮ ነገር ካሁን በኋላ ምንም ከዚህ በኋላ ክፉ ደጉ ከመናገር ከዚህ በፊት ብሎኛል። እርስዎ ትልቅነት የሚታወቁትና እባክዎትን ተረጋግተን ከዚህ በኋላ ፍርድ ቤት የሚወስዱ እባክሽን የሰማሽን ከሆነ ማልቀሱን ተይውና እኛ አንቺ ቤት ላይ እንገባለን። ይሰማኛል። እስኪ የሚሰማሽን ነገር በግልጽ ንገሪኝ። ይቅርታ እየሰማሽኝ? እኔ ምን እንደምፈልገው እንደምትረዳኝ እስኪ ንገሪኝ። አሁን ወንድ ሆነ የወንድ ጓደኛ ልትሆን ነው ወይስ ሴት ሆነ የሴት ጓደኛ ሆነ ልትረዳኝ ነው? ይሄን ነገር እኮ እሷ ብቻ ናት እስካሁን የተረዳችኝ። ለምን እንደማሰማኝ እኔ እኮ ሴት ናት ተብዬ የሴትነት ላይፌን ማሳልፍም አልችልም። ወንድ ናት ተብዬም ደግሞ የወንድን ህይወት መኖር አልችልም። እስኪ ማነው ይሄን የሚረዳኝ? እናትና አባቴ ናቸው? እህቶቼ ናቸው ወይስ ማህበረሰቡ ነው? ይገባኛል። ከዚህ ሁላ ህዝብ እኮ አንድ ሰው ናት እየተረዳችኝ የነበረው። ግን በመሀል መጣችሁ ህይወት የተበጠበጠ በቃ ልክ እንደሆነ ይገባኛል። ማግባት መውለድ ምናምኖች ሊከብድንም ይችላል። ይሄ ነገር ይናፍቀኝ ነበር ግን አልታደልኩም። ለዚህ ነገር አልታደልኩም። በወንድነትም በሴትነትም ዙሪያ አልታደልኩም። ይሄን ደግሞ ማንም እየተረዳኝ አይደለም። ከቤተሰቦችሽ ጋር አሁን ድረስ ትገናኛለሽ ወይስ በዛው ልታላሽ? እነሱ ምክንያት እኮ ነው ጥቼ እዚህ የመጣሁት። ማላውቀው ሀገር መጣሁ። እንዳጋጣሚ እሱን አስተዋወቅ። ከዛ እዚህ ቤት ከገባሽ በኋላ ግን አቶ ገብሬ አንቺ መልካም ሰው ነበር አይደል? አሳቢ ነበር። ሰው ነበር አይደል? ተረዳሽኝ? አውቃለሁ። ከሴት ጋር ሆነሽ ለሴት ማለት ስሜት አለሽ። ከወንድ ጋር ሆነሽ ደግሞ ለሴት ማለት ወንዱ አስቸግሮሻል። ያ ይገባኛል። ነገር ግን አንዳንዴ ደግሞ ተፈጥሮ ነው አይደል? በተፈጥሮ ደግሞ መፍትሄው ራሳችን ጋር አምነን መቀበል፣ ከአንዳንድ ነገሮች መሸሽ፣ ሰውን በደንብ አለመቅረብ አለመቻል ያማል። ይገባኛል። አይስማይሽ ሳንቺ በጣም በብቸኝነት ህይወት ነው ብዙ እድሜን እኮ ያሳለፍኩት። አውቃለሁ። ሳንቺ በደንብ አጣርቻለሁ። ቅድም ብዬሻለሁ። እንደ ሰው እንዳትመረቂ አድርጎሻል።
እንደ ሰው ከሰው ጋር እንዳትቀላቀይ አድርጎሻል። እንደ ሰው እንዳትደሰች አድርጎሻል። ከዚህ በኋላ ግን እኛ ጥፋት ነው ያልነው ተፈጥሮሽን አይደለም እየወቀስክ ያለሁት ማለት ተመልካቾች ተደጋጋሚ ጊዜ መናገር የምፈልገው ተፈጥሮን አይደለም የሰው ትዳር ውስጥ መግባቷን ጥፋት እየሰማሽኝ ከሆነ አንቺም ደግሞ ከሷ በላይ ጥፋት ቤትሽን ፈቅደሽ ገብተሽ እንዲበጠበጥ ያልኩሽ ትራሽ አንቺ ነሽ። ነገሮች እኮ እኛ ባሰብናቸው ነገር አልነበረም። በቃ መጀመሪያ ይሄ ነገር እሷም ታውቃለች እኔም አላውቅም። እንደ ሴት ጓደኛ ቀርቤያታለሁ። ከዛም በቃ ያለኝን የውስጥ በቃ ስለ ትዳር ህይወቴን እያንዳንዱ ነገር እንደምስጢር ጓደኛ አድርጌ ሁሉ ነገር አውርቻለሁ። አሁን ስለሱ አይደለም አቶ ገብሬ ጋር ምን ሊያጎሉብሽ ወደ ሴርሽ አልሽ አይደለ? አልጋ ላይ ባለ ነገር አንስማማም አልሽ አይደለ? ከዛስ በኋላ ምንድነው የተፈጠረው? በቃ ወጥቼ አብረን በምንዝናናበት ሰዓት ላይ ሁሉ ነገር ስታለን ተሰጥተን በቃ ሳናስብ ወደ ስሜት ሁላችንም ገባን። ምክንያቱም እኔም ራሴ ድክመት ነበረ። ምን ያህል ጊዜ ናችሁ? ብዙ ጊዜ ምንም አድርጌ ያለ እስካሁን ተረጋግሜ ጠይቄሻለሁ። ምን ያህል ጊዜ ነሽ ከሷ ጋር? ቢያንስ ጓደኝነታችን ረጅም ጊዜ ነው። 3 አመት 2 አመት ይሆናል ጓደኝነታችን። ግን የነገር ካወቅን ከማድረግ ከጀመርን 6 ወር 7 ወር 6 ወር 7 ወር ግን ጋሽ ገብሬ ልብቅሽ አበስታል አይደለ? ጋሽ ገብሬ እንደራንቺ ምስኪን ባል እንደ አባትም እንደ ወንድምም እንደ ሰፈር ሰው እንዳለ ካሰጋሽ ገብሬ ሲያል መልካምነታቸው ነው አይደለ? እንደ ባህሪ ላንቺ ስቱ ነው የሚያወራው ሁሉ ነገር ሲታይ አቶ ገብሬ ቀንቀን ግን በተዳሩ ውስጥ ላይ አልጋ ላይ ምን አይነት ህይወት እያሳለፈ እንዳለ ይኸውልሽ ይገባኛል። ቀን የታክሲ ስራ ይሰራል አይደለ አቶ ገብሬ? ከዛን የሰማሽኝ አይደለ? ገቢ ነው መሰለኝ አይደለ? ያዙት አቶ ገብሬ የታክሲ ስራ ታክሲ ላይ ቀኑ ሙሉ ሰርቪስ ሰጥ ይውላሉ። እና ብዙ ሴት ስለሚያገኝ ታክሲ ውስጥ ነው ታማኝ እንደሆኑ በደንብ እናውቃለን አይደለ አቶ ገብሬ? ተመሰከረላቸው ጥሩ ሰው እንደሆነ ታውቂያለሽ። ያንን ጉድለታቸው አቶ ገብሬ ምክንያት አሉት ነገሮች እኮ አይደለ? በዛ ነገር ምንድነው እኔ ባህል አለኝ ወግ አለኝ ስርዓት አለኝ አይደለ? ያን ነገር ደግሞ በስርዓትና በደንብ አቶ ገብሬ ነው አላረግም ያሏት ሙሉ ለሙሉ እንዴት አላረግም? እኔም እኮ ስሜት እሷ ባህላት አታውቅ ወጣ ያለ ነገር እኔ ደግሞ ወጣ ያለ ምንም ወጣ ያለ አልኩ ይኸውልሽ አሁን አንድ ቀን ማይሞላ ነገር በቃ ይሆናል። አሁን እኮ እኔና አንቺ እንዲያግባባን የሚችል ነገር ስለሌለ አይልሽ። ምንም በቃ አሁን እሱን የጠየቀኝ እባክሽ አንቺ ተስጠይቂ ምን አይደል አቶ ገብሬ እስኪ መልሱልኝ። ለሱ ነው መለሰው ላንቺ አይደለም። ካንቺ ጋር እኮ ጨርሻለሁ። የሚያገናኘን ነገር የለም። እሱማ ይገባኛል። አሁን እኔ ልሽ ወንድ ለመሆን እኮ ካንቺ ጋር መጣላት አይጠበቅብኝም። ባህሪን ታውቂዋለሽ። ችዬሻለሁ። ከመጠን ያለፈ ነው እንደዚህ ከእንደዚህ አይነት ሰው ጋር ነው የኖርኩት። ፍላጎቴን እንኳን ሰምኛለሽ። እስኪ እባክሽ ተረጋጊና ወይዘሮ ማለት የሰማሽኝ አይደለ? አንዴ እባክሽ ተረጋጊና እሳቸው የሚያወሩ አንቺ ፍላጎት ሲያወራ ብትመጥሽ አይደለ? ስታወሪ ነው ተናገር ያለው እንዴ? እንደው አቶ ገብሬ ያለው ነገር እንደዚህ ነው። እኔ ባላትን ከብራለሁ። ይሄ ለኔ ትልቅ ነገር ነው። እባክሽን በዚህ አልነስማማም ብለው በግልጽ ነግሯታል። አብርቻለሁ፣ ነግሬያታለሁ። አሁን ያለችው ነገር እሷ እኔ ባህሪዋም ከጊዜ በኋላ እንደዚህ መጣ። ፍላጎቷም የተጨመረው ሁኔታው ሁሉ የተቀያየረው ከጊዜ በኋላ ነው። ከመጀመሪያ ጀምሮ እንደዚህ አልነበረም። በፍቅር እኮ ነው የኖርነው። ረጅም ጊዜ ሆኖናል። እንግዲህ ከሷ ጋር 2 አመት ከተዋወቅን እንግዲህ ረጅም ጊዜ ሆኖኛል። በትዳር ካለ በፍቅር ነበር የምኖር። ከጊዜ በኋላ ተለወጠች። ትንሿን ነገር ትልቅ አድርጋ ነው የምትጮህ። በቁጣ ነው። እኔ ደግሞ አብርጄ ነው። ምክንያቱም አንዱ እሳት ሲሆን አንዱ ውሃ መሆን አለበት በሚል እንጂ ከሷ ወንድ ለመሆን ከሷ ጋር ቀጥቅጬ ገርፌ ማኖር አያቅተኝም። እንደው አቶ ገብሬ የተፈጠረውን ችግር ለመፍታት ምን ያህል ርቀት ሄደዋል? በጣም ሄጃለሁ። ከአቅሜ በላይ ነው የሆነብኝ። ብዙ ተጉዣለሁ። ባህሪዋን ምን ሆና ነው ብዬ ለሰው ሁሉ አስጠይቄያለሁ። ሽማግሌም ልኬባታል። ምን ሆና ነው እንደነገሩኝ ከሆነ ያው ያ ነገር እንዲሰርቹት ያን ነገር ላለማድረግ ይጠራሉት። የሷ ጥያቄ እዛ ጋር ሲደርሱ እሱ ከሚፈልጉት ተቃራኒ ስለሆነም ጭምር እንዳቆሙ ነግሮኛል የመጀመሪያ ቀን ሲነግሩኝ እና ለዚህ ሁላ ነገር ደግሞ እንዲተውት ያን ነገር አረግሽው አንቺ ምክንያቱም በዛ ሰዓት ጭቅጭቅና ጸብ እየፈጠረ ስለሆነ ብቻ አቶ ገብሬ እንደ መጥፎ አድርጌ አስብሽ አላውቅም። አሁንም አላስብም። አንቺ ቆይ አንዷን ነገር እኮ አሁን ትክክል ነኝ እያልሽ ነው። አሁን ትክክል ነኝ እያልሽ ነው። አቶ ገብሬ የሰሙን ከሆነ ከዚህ በኋላ የኛ ስራ የሚሆነው የትዳር እንዲቀጥልም እንዲፈርስ የምናደርገው እኛ አይደለም። ውሳኔ እርስዎና የባለቤቶት ነው። እንዲታረቁ የሚፈልጉ ከሆነ እኛ በደስታ መለያየት የሚፈልጉ ከሆነ እኛ በደስታ የህግ አዳምጪ። አንድ ነገር ልንገርሽ፣ ከዚህ ቤት መርፌ አታገኝ።
ፍቺው ይካሄዳል። ምክንያቱም ወስልተሻል። ይሄ ማስረጃ ነው። በትዳር ላይ ወስልተሻል። ህጉ ምን እንደሚል ደግሞ አውቀዋለሁ። ልንገርሽ ወይዘሮ ማሪ አገኛሽን ከሆነ እሳቸው ባላቸው መረጃ መሰረት እዚህ ጋር መጠየቅ መፍታንችሽ ምክንያቱም ምንም ነገር መረጃ ተገብሬ ከኛ ግን በፍቅር መለያየት ይሻለናል። ይሄ አያዋጣሽም እኮ ነው። የፍርድ ቤቱ መካፈል እንግዲህ የኛ ስራ ነው። ንብረት መካፈል ህግ የሚዳኘናል። ችግር የለም። አይ እሷ ያሰበችው ነገር ስላለ ገብቶኛል። ተመካክረን እኔ አይደለሁም ህግ ነው የሚያውቅ። ችግር የለም። ማድረግ ማያረግብን ከሆነ እንደዛ እናደርጋለን። እንግዲህ አቶ ገብሬ የደረሱበት ነገር እጅግ በጣም አዝናለሁ። መልካም ነገር ቢኖሩት ነው መልካም ነገር ቢያጋጥመን ካምን ደስ ይለኝ ነበር። ወይዘሮ ፍቅርተ አቶ ፍቅርተ እንግዲህ ማለት አለብኝ አላውቅም። ብቻ እየሰማሽኝ ከሆነ ያንቺ ህይወት ይመለከተናል። ከዚህ ህይወት በኋላ ያንቺ ህይወት የሚስተካከልበት ነገር ካለ አብረን ለመኖር እንገድዳለን። ምክንያቱም ደግሞ በአጋጣሚ አግኝተንሻል። ህይወትሽ እየከበደ እንድትሄጂ አልፈልግም። ከትምህርትሽ ተሳክረሻል፣ ከህይወትሽ ተሳክረሻል። አውቃለሁ አግብተሽ መውለድ ለአንቺ ሩቅ የሆነ ነገር ሆኗል። እኛ እንደ ሰዎች የምናስባቸው ነገሮች ላይ አንቺ እንደ ሰዎች ልታስቢያቸው እንዳትችይ ተደርገሻል በተፈጠረው ምክንያት። ለዛ መፍትሄ የሚፈልግለት ነገር ካለ እኛ እንደ ሰው የምንፈልግለት ነገር ይኖራል። እንደ ሕክምና እንደ ሃይማኖትም ያለ ነገር ካለ ከዶክተሮችም ጋር ከሃይማኖት አባቶች ጋር ተማክረን መፍትሄ እንፈልጋለን። ነገር ግን የሰው ትዳር ውስጥ መግባት እዚህ ነገር ውስጥ ማድረግ ለህይወት አይበጅም፣ ለነገሽ አይጠቅምሽም። የኔ ህይወት ውስጥ እንዲገባ አልፈልግም። ማንም አያስፈልገኝም ከዚህ በኋላ። የሰማሽኝ ከሆነ እኛ ያላንቺ ገዛ ያንን ዛሬ እኔ ቃል እገባልሽ አልችልም ሚዲያ ፊት። ምክንያቱም ደግሞ ቃል የእምነት ዕዳ ነው። የምችለው ነገር ቃል እገባለሁ። ስለዚህ ነገር ግን ምን ማድረግ እንዳለብኝ አላውቅም። ማላውቀው ደግሞ ቃል አልገባም። እንደነበረ ወደ ኋላ ህይወት ተመልሼ ብቸኝነት ኖሬን ማለት ይኸውልሽ ያረሙ ደካለ የሰማሽኝ ከሆነ ጓደኞች ከሚያስፈልጉሽ ከሆነ መሰለሽ ጓደኞች እውነታውን ተናግረሽ እኮ እንደሷም እኮ ጓደኞች ይሻላ ከብልግናችሁ ካብረሽ ማለት ይችላልሽ። እውነታውን አውቀው እኮ ታማኝ ብዙ ጓደኞች አሉ። ይሰማሽ አይደል? አንቺ በተመለከተ ማለት ከዚህ በኋላ ፍርድ ቤት መጥራ ይደርስሻል። ከዚህ በኋላ ግን ያገኛል የበርሶ ፍላጎት ነው። እንግዲህ ወደ ቤተሰቦቼ ያለው ነገር እንዳለ ተመልከታችሁታል። አቶ ገብሬ የደረሰባቸው ነገር ያሳዝናል። በጣም ጥልቅም ነገር ነው። እንግዲህ ትዳራቸውን ከዚህ በኋላ በፍቺ ሂደት እንዲደረግ እናደርግና ያለውን ነገር ለእናንተ እናሳውቃችኋል። እስካሁን አብራችሁን ስለነበራችሁ እስካሁን አብራችሁን ስለነበራችሁ እጅግ በጣም ከልብ አመሰግናለሁ። በሌላ ጊዜ የሰውን ትዳር መበጥበጥና የሰውን ህይወት እንዲማበላሽ ለእናንተ የሚጠቅም ነገር ነው። እባክሽን እኛ የእሷን እውነትን ያወጣ ነው። ብዙ ነገር እኮ ነው። የእሷ ህይወት እንዳይበላሽ አቅማችን ፕሮቴክት እናደርጋለን። አንተ ማለት የራስን ስራህን እየሰራ እየነገርኩህ አብራችሁን ስለነበራችሁ ከልብ አመሰግናለሁ። ምንም አይጠቆማ ካሉት በቴሌግራም በስልክ ቁጥራችን ደውሉ እያልኩኝ ይህን ቻናል ሰብስክራይብ ማድረጉን አይርሱ። ሌላ ጊዜ እስክንገናኝ መልካም ሁሉ ተመኘን። ራሳችሁ እንደ ጻድቅና እንደ እንትን አትዩ እሺ።